ሰላም ለእናንተ ይሁን። እንደምናደራችሁ። የሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማት መጽሐፍን እየተረክን እንገኛለን። የዛሬ ርዕሳችን ታላላቅ ተስፋዎች ይላል። የሚረዳን ጌታ ስሙ ይባረክ። በየዓመቱ በገና በዓል አካባቢ አየሩ በመሲሁ አጓጊ ተስፋዎች ይርገበገባል። ከሁለተኛ ደረጃ ተማሪዎች አንስቶ እስከ ታዋቂ ዘማሪያን ድረስ ወደ ቅድስት ሀገር የሚጓዙ ይመስል ለመዝሙር ልምምድ አሮጌ ደብተሮቻቸውን አንግበው ይተማሉ። አሁንማ ሚስተር ሃንድል በዝማሬ መልክ የቀመራቸውን ዕውቅ የትንቢት ቃላት ለመዘመር የመዘምራን ቡድን ኳየር አባል የመሆን ግዴታ አይኖርብህም። አብዛኛዎቹ ምዕራባውያን ታላላቅ ከተሞች ሁሉም ሰው የሚዘምርበትን ሁኔታ አመቻችተዋል። ለመሆኑ በግዙፍ የዝማሬ በዓል መልክ የምናከብረው ነገር ምንድን ነው? የመዝሙሮቹ ቀማሪ የሆነው ሚስተር ሃንድል ከመጽሐፍ ቅዱስ ትንቢቶች የወሰዳቸው ሐሳቦች የሚከተሉት ናቸው። ሸለቆው ሁሉ ከፍ ይላል፣ ተራራውና ኮረብታው ዝቅ ይላል፣ ጠማማው ይቃናል፣ ሰርጓጉጡም ይስተካከላል። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ መካከል ለኖሩ ብርሃን ወጣላቸው። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እነዚሁ ተመሳሳይ ቃላት በእግዚአብሔር የዝምታ ወቅት በታማኝ አይሁዶች አፍ ውስጥ ነበር። ቅይማት ብሎም ጭንቀት በእስራኤል ታሪክ ውስጥ የተስፋፋ በመሄዱ ከአንዱ በቀር ሁሉንም ተስፋዎች ገድሏል። ያልተገደለው አንድ ተስፋም ነቢያት ስለ ነገስታት ንጉሥ የተናገሩት ነበር። መሲሁ በሚመጣበት በመጨረሻ ጊዜ ፍትህ እንደ ወንዝ ይፈሳል። የተሳፈሩበት ጀልባ የተገለበጠባቸው የውሃ ላይ ተጓዦች ከተንሳፋፊ ጎማቸው ላይ የሙጥኝ እንደሚሉ ሁሉ አንዳንዶች ያንኑ የተስፋ ቃል አጥብቀው ይዘውት ቆይተዋል። ከመጨረሻው የመጽሐፍ ቅዱስ ነቢይ 400 ዓመታት በኋላ እንግዳ ወሬዎች ይዛመቱ ጀመር። ወሬዎቹም መጀመሪያ በበረሃ አካባቢ አገልግሎቱን ስለሚያበረክተው ዮሐንስ ስለተባለ ነቢይ ሲሆን ከዚያ በመቀጠል ደግሞ ከናዝሬት ስለመጣው ስለ አናጺው ልጅ ስለ ኢየሱስ የሚነገሩ ነበሩ። ስለ ኢየሱስ ተአምራት ሰዎች እየተናገሩ ሲመጡ ስለ ማንነቱ የሚሰነዘሩ ግምታዊ አስተያየቶች በረከቱ። እርሱ ይሆንን? አንዳንዶች መሲሁ ይህ ነው ሲሉ ክርር ብለው ተናገሩ። ኢየሱስ ዓይነ ስውሩን ዓይኖች ሲያበራና ሽባውን ሲያስሮጥ በገዛ ዓይናቸው ተመልክተዋል። ወጣቱን ከሞት ሲያስነሳ ባዩ ጊዜ እግዚአብሔር ሕዝቡን ሊረዳ መጥቷል ሲሉ አወጁ። ሌሎች ጥርጣሬያቸውን ይዘው መኖራቸውን ቀጠሉ። ኢየሱስ መሲሐዊ የተስፋ ቃሎችን ፈጽሟል። ይህንን ያደረገው ግን ማንም ሰው ባልጠበቀውና አስፈላጊ በማይመስል አኳኋን ነበር። ከእግዚአብሔር ጋር ቅይማት የሚፈጠርባቸውን ምልክቶች እየፈለጉ መጽሐፍ ቅዱሴን በማንበብ ከወንጌላት ዘንድ ስደርስ ከፍተኛ ለውጥ ለማግኘት ጠብቄ ነበር። የሃንድል መዝሙር ቅኝት እንደሚያመለክተው ነቢያት የተነበዩለት መሲህ እንዲህ አይነቱን የቅይማት ስሜት የሚያናጥብ ይመስላል። ከዚህ በተቃራኒ ግን በኢየሱስ ዘመን ቅይማት ከምድረ ገጽ አልተወገደም። ዛሬም እንኳን ከ2000 ዓመታት በኋላ ከቅይማት ጋር በመታገል ላይ እንገኛለን። ምን ስህተት ተፈጠረ? ወይም ጥያቄውን በሌላ መልኩ እናንሳው። የዚህ መጽሐፍ ዋነኛ አካል ለሆኑ 3 ጥያቄዎች ኢየሱስ ያበረከተው አስተዋጽኦ ምን ነበር? እግዚአብሔር ዝም ይላል? ተከተለኝ፣ ስትጸልዩ እንዲህ በሉ። በተወሰነ ረገድ ኢየሱስ የእግዚአብሔርን ፈቃድ ከዚህ በላይ ከነበረው በላይ ግልጽ አድርጓል። በሚያስገርም ሁኔታ ራሱን ለሳይንሳዊ ምርምር ከፍቶ ሰጥቷል። ይህም ከፈሪሳውያን፣ ሰዱቃውያን፣ ሌሎች ተጠራጣሪዎችም የተጋፈጠው ነበር። ማንም ሰው ወደ እግዚአብሔር ልጅ ሄዶ ጥያቄ ሊጠይቀው ወይም ሊሞግተው ይችል ነበር።
ወንጌላት እንደሚነግሩን ኢየሱስ በምድር ላይ በነበረ ጊዜ እግዚአብሔር ዝምታውን በሚያሳምንና ጎላ ባለመልኩ አስወግዶት ነበር። ቃልም ሥጋ ሆነ። እግዚአብሔር ድብቅ ነው? ከኢየሱስ ጋር እግዚአብሔር ፊት ስምና አድራሻ በመያዝ በዓለም ቅርጽ ይዟል። እርሱ ልትዳስሰው፣ ልታሸተው፣ ልታዳምጠውና ልትመለከተው የምትችለው አምላክ ነበር። እኔን ያየ አብን አይቷል ሲል ተናግሯል። ይሁንና የኢየሱስ መታየትና ተራ ሰው ሆኖ መገለጽ በሲና ተራራ፣ በቀርሜሎስ ተራራ ታሪኮች ተንኮታኩቶ ላደረጉት አይሁዶች ላይ አዲስ ችግር ተከስቷል። ጢሱ፣ እሳቱ፣ የብርሃን ነጸብራቅ ይታያል። ኢየሱስ አምላክ ሊያሟላ ይገባዋል ብለው የሳሉትን ምስል አላሟላም ነበር። በእነርሱ አመለካከት ኢየሱስ ከተጎሳቆለችው የናዝሬት ከተማ የመጣ የማርያም ልጅ ተራ አናጺ ብቻ ነበር። ከራሳቸው ልጆች ጋር እየተጫወተ ሲያድግ የተመለከቱት የማርያም ጎረቤቶች ከቶውንም እንደ መሲሁ ሊቀበሉት አልቻሉም ነበር። ማርቆስ በወንጌሉ እንደዘገበው የኢየሱስ ወንድሞች እንኳ አብዷል ሲሉ ደምድመው ነበር። ይህንን ከተናገሩት መካከል መልአኩ ገብርኤል የተናገረውን ከሰማች በኋላ የውዳሴ ቅኔ የተቀኘችው እናቱ ማርያም ትገኝበታለች። እንዲሁም ከማንም በላይ ከእርሱ ጋር ሰፊ ጊዜ ያሳለፉ ወንድሞቹም ይህንኑ ተናግረዋል። እነዚህ ወገኖች የኢየሱስን ተአምራዊና ተለምዷዊ እንግዳ ጥምረት ሊያስታርቁ አልቻሉም ነበር። የኢየሱስ ሥጋ መልበስ ግራ መጋባትን አስከተለባቸው። እግዚአብሔር ያደላል? አይሁዶች መሲሁ በዓለም ውስጥ የተበላሸውን ሁሉ እንደሚያስተካክል ያምኑ ነበር። ይኸው ጥያቄ ስለ ኢየሱስ አብዛኛውን ጥርጣሬ ሳያስከትል አልቀረም። ነቢያቱ ጌታ ሞትን እንደሚውጥና ከፊት ሁሉ ላይ እንባን እንደሚያብስ አልተናገሩም ነበር? በእርግጥ ኢየሱስ አንዳንድ ሰዎችን ፈውሷል። ይሁንና ብዙዎች ሳይፈወሱ የተመለሱም ነበሩ። አልዓዛርን ከሞት ያስነሳ ሲሆን እርሱ በምድር እያለ ብዙ ሰዎች ሞተዋል። እናም ከፊት ሁሉ ላይ እንባን አላበሰም። የአድሏዊነት ጉዳይ በኢየሱስ ሕይወት የተማረኩትን በርካታ ሰዎች ያሳስባቸዋል። ለምሳሌ ታላቁ የሥነ መለኮት ምሁር የሆኑት ኦገስቲን በወንጌላት ውስጥ ፈውስ በዘፈቀደ ለምን እንደተካሄደ በማሰብ ግራ ተጋብተዋል። ኢየሱስ ኃይል ካለው ለምን ሁሉንም በሽተኛ አልፈወሰም? በተለይ ከዮሐንስ ወንጌል ውስጥ አንድ ታሪክ የኦገስቲንን ልብ ማርኮታል። የኢየሩሳሌም አካለ ስንኩላን ማለትም አይነ ስውራን፣ ሽባዎች ወዘተ ፈውስ ለማግኘት በከተማይቱ ውስጥ ወደሚገኝ አንድ የውሃ ጉድጓድ ይጎርፉ ነበር። አንዳንድ ጊዜ ውሃው ይናወጥና ሮጠውም ይሁን ተንፏቀው ከዚያ ውስጥ ይገቡ ነበር። አንድ ቀን ኢየሱስ እዚያ ተገኝቶ ከነበረ ምስኪን ሰውዬ ጋር ይነጋገር ጀመር። ለ38 ዓመታት ሽባ ሆኖ ቢኖርም ከውሃው ውስጥ ሊገባ እንዳልቻለ ለኢየሱስ ገለጸለት። ውሃው በተናወጠ ጊዜ ሌላ ሰው ቀድሞት ይገባል። ኢየሱስ ቀና ብሎ ሲያየው ሰውየው ብድግ ብሎ እንዲሄድ አዘዘው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ለ38 ዓመታት ሽባ ሆኖ የኖረ ሰውዬ እየተራመደ ሊሄድ ቻለ። ደስታው ቅጥ አልነበረውም። ይሁንና ተራኪው ዮሐንስ አንድ ጠቃሚ ዝርዝር ያክልልናል። ከዚያም ኢየሱስ ከሕዝቡ መካከል ገብቶ ተሰወረበት። ከነዚያ ሁሉ አካለ ስንኩላን አንዱን ብቻ ፈውሶ ሄደ። ለምን ሲሉ ይጠይቃሉ ኦገስቲን። ቃል በመናገር ሁሉንም ሊያድናቸው ሲችል አንዱን ብቻ ፈውሶ ሄደ። መጥምቁ ዮሐንስም በኢየሱስ አድሏዊነት ተጨንቆ ነበር። እውነተኛ አማኝ የነበረው ዮሐንስ ሕዝቡ ስለ ኢየሱስ የነበራቸውን ተስፋዎች ሲያነቃቃ ኖሯል። ቀደም ሲል ሰዎች ዮሐንስ ራሱ መሲህ እንደሆነ ተጠራጥረው ሲጠይቁት እኔ የጫማውን ጠፈር ልፈታ የማይገባኝ
ከኔ በኋላ የሚመጣው ከኔ ይልቅ ይከብራል እያለ ይመልስላቸው ነበር። ያ የተስፋ ቃል የተገባለት የናዝሬቱ ኢየሱስ ክርስቶስ ያጠምቀው ዘንድ ወደ ዮሐንስ ዘንድ መጣ። ዮሐንስም የእግዚአብሔር መንፈስ እንደ እርግብ ከሰማይ ሲወርድበት በአግራሞት ተመለከተ። ስለ ኢየሱስ ሰዎች የያዟቸውን ጥርጣሬዎች ሁሉ ለማስወገድ የታሰበ ይመስል ከሰማይ እንደ ነጎድጓድ ያለ ድምፅ ተሰማ። ከ2 ዓመታት በኋላ ግን ዮሐንስ ራሱ ከእግዚአብሔር ጋር ተቀያየመ። እግዚአብሔርን በታማኝነት ያገለገለው ይህ ሰው ከሄሮድስ ወህኒ ቤት ውስጥ ራሱን አገኘው። የሞትን መስመር ይዞ እያዘገመ የምትመጣው አንተ ነህ ወይስ ሌላ እንጠብቅ የሚል መልእክት ወደ ኢየሱስ ላከ። ያች የዮሐንስ አንዲት ጥያቄ በኢየሱስ ዙሪያ የነበሩትን ግራ መጋባት፣ ጥርጣሬና መናወጥን ያመለክታል። ጸጋና ሰላም ይብዛላችሁ። ለዛሬ እዚህ ላይ ይበቃናል። ሳምንት ካቆምንበት እንቀጥላለን። ስላዳመጣችሁኝ አመሰግናለሁ። ተባረኩ።